ቤተክርስቲያኑን ሙሉ በሙሉ ወደ ጭፈራ ቤትና ወደ መጠጥ ቤት ቀይረውታል። በቅዳሴ ሰዓት ላይ ተቀርጾ የወጣው ቪዲዮ ሁላችን ማስደንግጧል። ፓስተር ዮናታንንም ጉድ ያደረገው ሰው እጅግ በጣም መነጋገሪያ ሆኗል። አዶናይ ለዚች እህታችን የሚያደረገው ነገር እጅግ በጣም ሁሉንም አስደንቋል። እነዚህና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦች? አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ይገባናል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። ዛሬም እንደሁሌው በወቅታዊና በአስተማሪ ቪዲዮዎች መጣናል። ባለፈው ቪዲዮአችን ጥያቄ ጠይቀን ነበር። ከመለሱ ሰዎች መካከል እንግዲህ እጣ የወጣለት አካውንት ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ስለሆን ከታች በምትመለከተው የቴሌግራምና የቲክቶክ ሊንካችን ኮንታክት በማድረግ ሽልማትን መውሰድ ይችላል። ዛሬም በቪዲዮአችን የ500 ብር ካርድ የሚያሸልም ጥያቄ አለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ቪዲዮአችንን በዚህ እንጀምራለን። አሁን በዚህ ጾም ምን ልታረጉ አሰባችሁ? ምንድነው? አሁን ከነገ ጀምሮ ቤተክርስቲያን ጾም አወጀች ለኛ ብላ። እስቲ ጌታን ምሰሉ ብላ፣ ክርስቶስን ምሰሉት፣ ከኔ ተማሩ እኔ የዋህ በልቤም ትሁት ነኝ ያለውን ክርስቶስን ምሰሉት ብላለች። እስቲ ክርስቶስን እንምሰለው በዚህ ጾም። በምንድን እንዴት ብንጾም ነው? ስለ ጽድቅ ሰው በብዙ ምክንያት ይጾማል። በጾም ግን የሆነ ችግር ይፈታል። በአጀንዳ ነው መጾም ያለባችሁ። እስቲ በዚህ ጾም የትኛውን ችግር ልትፈቱ አሰባችሁ? የትኛውን ቁስል ልትሽሩ አሰባችሁ? የትኛውን ሱስ ልትላቀቁ አሰባችሁ? ጾም በምክንያት ነው የሚጾመው። መምህራችን እናመሰግናለን። ሁላችንም በጉጉት የምንጠብቀው የአብይ ጾም እንግዲህ ከፊታችን እየመጣ እንደሆነ ይታወቃል። እስኪ ሁላችሁም ኦርቶዶክሳውያን በምን መልኩ ጾሙን ልጾሙ አሰባችሁት? ለሁላችን እንግዲህ ጥያቄ ነው። ሁላችሁም እስኪ ራሳችሁን ፈትሹበት፣ ራሳችሁን ጠይቁት። እስኪ የአብይ ጾም መምጣቱን አስመልክቶ አንዲት ፈገግ ያስባለችኝ አንድ ቪዲዮ አንዴ ላሳያችሁ። ባልና ሚስቱ ቅበላ ሲደርስ ቅዳሜና እሁድ ለቅበላ 2 ዶሮ አረዱ ይላል። ስንት ዶሮ? ልጅ የላቸውም ምን የላቸው፣ 2 ዶሮ ለባልና ሚስት፣ ለሚስት 1 ለባል 1 በሉ። ቅዳሜን በሉ፣ እሁድን በሉ እና እሁድ 6 ሰዓት ሲሆን ይበቃል። አሁንማ ሰኞ ገባ አለች ሚስት። ሰኞ ስለገባ ከዚህ በላይ አንበላም አለች። እሺ ብለው ተኙ። ላሳጥርላችሁ፣ ጠዋት ባለቤቷ ወደ ስራ ሄደ። እሷ ተነስታ ጾም የነካውን ዕቃ ማጣጠብ ጀመረች። ድስቱን ስትከፍተው ግማሽ አለ ገና ዶሮ። አይ አለች፣ አሁን ብደፋው ከእግዚአብሔር ጋር ልጣላ ነው ደግሞ። ስለዚህ ለክፉ ለደጉ እስኪ ላሞቀው ብላ እሳት ላይ ጣለችው። እንደገና የበለጠ ደግሞ ተፈተነ፣ ሽታው ረበሻት። ስለዚህ ምን አለች? ሌሎቹ 55 ቀን ሲጾሙ እኔ 56 ቀን ጾማለሁ ብላ ግጥም አድርጋ ጾሙ ይገባ ለሰኞ በላች። ምክንያት አይደለም እንፈልገው እኛ መቼስ። ከዛ ጾሙ ተፈቶ ቀዳም ሱር ደረሰ። የዛን ቀን ደግሞ እንዲሁ ዶሮ አረደችና ዝግጅት ጀመረች። ገና ቅዳሜ ሳይፈታ ማለት እኮ ለሊት እኮ ነው ይፈታ። እሷ ቀደመችና እስኪ የሰራሁት ዶሮ ይጣፍጣል አይጣፍጥም ብላ እንደገና በላች። የሰራችው ስህተት በደል ተሰማትና እስኪ ንስሐ አባቴ ጋር ሄጄ ንስሐ ልግባለች። አባቴ አለች፣ ጾሙ ሲገባ ያደረ ዶሮ ነበር፣ ደፍቼ ከእግዚአብሔር ጋር ከምጣላ ብዬ በላሁት። 56 ቀን ጾማለሁ ብዬ ነበረ፣ ግን ቅዳሜ ዕለት ደግሞ ሰራውና ይጣፍጣል አይጣፍጥም ብዬ በላው። በደል ኃጢአት ሰርቻለሁ፣ ቀንና ይስጦኝ አለች። በደንብ ሰሟትና ካህኑ ምን አሏት? በጨረሻ ምን ነው ልጄ ያሏት፣ ውዳዴን አላስገባም አላስወጣም አልሽው ምን ነው አሏት። አሁን ብዙ ሰው በቃ አላስገባም ሚል ይመስላል። አላስገባም ጾሙ እንዳይገባ ሰዓት እያዩ የሚበሉ ሰዎች። እግዚአብሔር ከዚህ ይሰውረን፣ የሁላችንን መጨረሻ እግዚአብሔር ያሳምር። መምህራችን እናመሰግናለን። እንግዲህ ጾሙን አላስገባና አላስወጣም የምንል ሰዎች ስርዓት እንያዝ። ያው እናንተ አታረጉም፣ ግን ቢሆንም ለሌሎች ጓደኞቻችሁ ቪዲዮ ሼር አድርጉት። እናመሰግናለን። እንቀጥላለን ቪዲዮ። አፍን ከፈትክ አይቀርታ ላይ ባዶህን ከምትመለስ ላጎርሳ ና ያዘባት። እስቲ ምን ይላል መሰለ? ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። እኔ የሰው ስጋ በልቼ የሰው ደም ጠጥቼ የሚቀጥል ሕይወት የለኝም። ለምን አትልም? አንተ እኮ ያስከው መጽሐፍ ስለማታውቅ። 7 እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፍንጫውም ሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። በቃ ደም ካልጠጣ ስጋ ካልበላ ትሞታለህ የሚል ህግ የለበትም የሰው ልጅ። ሰው በመሆኑ ከእግዚአብሔር ያገኘው መብት ሕያው መሆን ነው። ይኸው እንግዲህ ወይ ቃሉን አላምነውም ካልሆነ በስተቀረ
ዘፍጥረት 2:7 ላይ እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፍንጫውም ሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። በቃ አለቀ። እና ስጋ ብላ እና ደም ጠጣ ምናምን መባል የለበትም። እኔ ደግሞ ከዚህኛው እግዚአብሔር ከምድር አፈር ካበጀው ሰው እንጂ የሰው ልጅ ካልበላችሁ ደም ካልጠጣችሁ ሕይወት የላችሁም በራሳችሁ ከሚባሉት ወገን አይደለም። በሕይወት ለመኖር የእግዚአብሔር ፍጥረት መሆኔ ብቻ በቂ ነው። ኦኬ አላምጥባት፣ አኝካት እስቲ እያኘክ እያዋላ አኝክ ሆዳም ካልበላን አንድንም ያላችሁ ሰዎች ትርጉሙ በጣም የሚደብር ነው። እሺ በጣም የሚደብር። እነዚህ ሰዎች እንግዲህ መጨረሻቸው ይሆናል። ከዚህ በፊት መጽሐፍ ቅዱስን እንተነትናለን ብለው በራሳቸው መንገድ እንግዲህ እንደፈለጉ ሲያረጉት እናውቃቸዋለን። ዛሬ ደግሞ የክርስቶስን ስጋና ደም በዚህ መልኩ እየካዱ ነው እያየን የምንገኘው። የእነርሱ መንገድ የክደት መንገድ ነበር። አሁንም በይፋ እያየነው እንገኛለን። በዮሐንስ ወንጌል ምዕራፍ 6 ላይ ያለውን እንግዲህ የሰው ልጅን ስጋ ካልበላችሁ የምትለውን ወስዳ የሰውን ስጋ አልበላም የሰውን ደም አልጠጣም ያለች ነው ስትናገር የነበረውና እንዲህ አይነት ሰዎች መጽሐፍ ቅዱስን ሙሉ በሙሉ አላነበቡም ብለን ስንናገር በምክንያት ነው። የሰው ልጅ ተብሎ የተጠቀሰው በመጽሐፍ ቅዱስ በጣም ብዙ ቦታ ላይ አለ። ለክርስቶስ እንደተነገረ ይታወቃል። በማቴዎስ ወንጌል ምዕራፍ 26 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ሰብስቦ ህብስቱን አንስቶ ይህ ስጋዬ ነው፣ ወይኑን አንስቶ ይህ እውነተኛ ደሜ ነው፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ እንደተናገረ አላወቁም መሰል። እነዚህ ሰዎች የክርስቶስን ስጋ ብሉ የክርስቶስን ደም ጠጡ ሲባሉ እንዲያው የሰውን ስጋ ተቆርጦ የሚሰጣቸው የሰው ደም ጠጡ የሚመስላቸው ሰዎች አሉና ክርስቶስ በምን መልኩ የእሱን ስጋና ደም እንደምንጠጣ በጸሎተ ሐሙስ ሐዋርያትን ሰብስቦ አሳይቷልና እነዚህ ሰዎች የሚያነሱት ነገር በጣም እንግዲህ መጽሐፍ ቅዱስን ያላነበቡ አብሶ ደግሞ ኦርቶዶክሳውያን ለማደናገር ስለፈለጉ ነው እንጂ መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 26 ላይ የክርስቶስ ስጋና ደም በምን መልኩ እንደምንቀበለው ራሱ ክርስቶስ ያሳየው ነገር ነው ማለት ነው። አሁን ላይ እነዚህ ሰዎች መጨረሻቸው ሃይማኖት የለም ወደሚል መንገድም እንደሆነ እንግዲህ እያየነው እንገኛለን። እነዚህ ብቻ አይደሉም። አሁን ላይ የፕሮቴስታንቱ ቤት በቃ መጽሐፍ ቅዱስን እንኳን ትተው አሁን ላይ በቃ ሸቀጥ ላይ ነው የሚገኙት። ያን ቪዲዮ አንዴ ላሳያችሁ። የሚቀጥለው ሳምንት ደግሞ የኢየሱስ የስሙን ኃይል ጨርቅ ይሰጣል። ይሄ ጨርቅ ደግሞ ለብዙዎች እግዚአብሔር አምላክ ተአምራትን ድንቅን ይሰራል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር እሳት ባለበት የእግዚአብሔር መንፈስ ባለበት በዛ ምን አለ ይላል? አርነት አለ። መታችሁ የዚህ በረከት ተካፋዮች እንድትሆኑ ሳምንት ልዩ የሆነ ፕሮግራም አለን። በዛ ፕሮግራም ላይ ለበሽተኞች ይጸለያል። እግዚአብሔር ብዙዎችን ከአጋንንት ነፃ እያወጣ ነው። የማይወልዱ ሰዎች እየወለዱ ነው። እንግዲህ እንደሰማችኋት ነው የፈውስ ጨርቅ ይሸጣል እያለች ነው የተናገረች የምትገኘው። ከዚህ በፊት አንድ ሰው የሆነ ብቻ እንጨት ይዞ የአገዛዝ በትር እያለ ደግሞ ሲሸጥም አይተነዋል። ሰውየውም አትራፊ ሆኖ እንደገና ደግሞ ሌብልቱን ለመቀጠል ይህን ሰሞንም ፕሮሞሽን እየሰራ ይገኛል ማለት ነው። የፕሮቴስታንቱ ቤት አሁንም ቢሆን መጽሐፍ ቅዱስን ትቶ በዚህ መልኩ ሸቀጥ ላይ ነው የሚገኘው። ምንለውም በዚሁ በምክንያት ነው እያየነው እንገኛለን። ፎጣ ሽጡ፣ እንጨት ሽጡ የሚል የወንጌል ቃል እንደሌለ ይታወቃል። እነዚህ ሰዎች ግን መጨረሻቸው ምን እንደሚሆን እርግጥ ነው። በአውሮፓም ባሉ የድሮ የፕሮቴስታንት አማኞችም ያየነው ነገር ነው። እንዲያውም ይህንን ሰሞን አንድ ወንድማችን ኤፊ የሚባል ልጅ በአውሮፓ ድሮ ቤተክርስቲያን ወይም ደግሞ የፕሮቴስታንት ቸርች የነበረ አሁን ደግሞ ወደ መጠጥ ቤት ተቀይሮ ሲያሳይ ነበር። አንድ ቪዲዮ ነው አንዴ ላሳያችሁ። እዚህ በፊት የቤተ ክርስቲያን መገልገያ እቃዎች የሚቀመጡበት ቦታ ላይ በአሁኑ ሰዓት ግን ይኸውላችሁ እንደምታዩት ውስኪና የተለያዩ ጠርሙሶች ነው እዚህ ቦታ ላይ የሚቀመጡት። ታዲያ እዚህ ቤተ ክርስቲያን ውስጥ የእግዚአብሔር ስም ይጠራ ነበር፣ የእግዚአብሔር ስም ይመሰገን ነበር። ታላቅ የነበረ ስፒሪቹዋል ፕሌስ ነው። ስርዓተ ጥምቀቱ የሚደረግበት የነበረው ስፍራዬ ነው። አሁን ሳትሉኝም ባለጌ ወንበር ምናምን ቁጭ አድርገውበት እዚህ ጋር ትጠጣላችሁ። በውስጡ በረንዳው ላይ እኮ አይደለም የቤተ ክርስቲያን ውስጥ መገበያያ ቦታ አድርገውታል፣ መጠጫ ቦታ አድርገውታል። ይኸውላችሁ ሼክ ያደርገዋል። ጀለስ ኮክቴል እየሰራ ነው እንግዲህ መጠጥ ነው የሚሰራው። ኢቭን ልክ መጠጡ ላይ ያለው ስዕል ምናምን በጣም እኮ ነው የሚገርመው። ቸርች ኦፍ ዋይን ይላል። እግዚአብሔር ሆይ ከጀርባ የምትመለከቱት ህንፃ እንግዲህ ውስጥ በመግባት እጅግ በጣም የሚያበሳጭ ነገር ግን ደግሞ ለምን ዋይ የሚያስብል እኛም ደግሞ ከዚህ ምን ልንማር እንደምንችል ኮሜንት ሴክሽን ላይ ሁላችንም ዲስከስ እንድናደርግበት የምፈልገውን ቪዲዮ ነው ይዤላችሁ የመጣሁት። ለግዚው ድፍረት ግን እግዚአብሔር እኔ የፈለገ ቢርበኝ እኔ እዚህ ያለው ይሄ ትልቅ በቃ ዲስሪስፔክት ነው። ውስጥ ገብተን ይህንን እጅግ አስከፊና
አሳዛኝ ቦታ አንድ ላይ የምንመለከት ይሆናል። ወንድማችን እንደሰማችሁት ነው። ቦታው እንግዲህ አውሮፓ ነው። ድሮ ቸርች ነበር፣ አሁን ደግሞ በጭፈራ ቤትና በመጠጥ ቤት በዚህ መልኩ እንግዲህ የሚያሳዝን ነገር እያየን እንገኛለን። አሁንም ቢሆን በሀገራችን የሚገኙ እንዲህ ወንጌልን መሸቀጫ የሚያደርጉት በኢየሱስ ክርስቶስ ስም ለራሳቸው ጥቅም በጣም ብዙ የሚለፉ ሰዎች ሰውን፣ ህዝቡን ወይም ደግሞ ቸርች ያሉትን ነገር ወደዚህ እንደሚቀይሩት ከ10 ከ20 ዓመት በኋላ የምናየው ነገር ይሆናል ማለት ነው። በአውሮፓ የክርስትና እምነት በጣም ተስፋፍቶ ነበር። ከዛ በኋላ የፕሮቴስታንት ሃይማኖት በቃ እምነቱን ወደ ገንዘብ ወደ ጥቅም እና ፓስተሮቻቸውም እንዲህ አይነት ሂደትም ሲሄዱ ስለነበር ሰውን ወደ ኤቲስትነት ቀይረው እንግዲህ መጨረሻው ቸርች የተባለው ነገር በዚህ መልኩ መጠጥ ቤትና ጭፈራ ቤት ሆኗል። እግዚአብሔር ለሁላችንም ልቦና ይስጠን እንላለን። የወንድማችን ቪዲዮ ሙሉውን ገብታችሁ ብታዩት እጅግ በጣም ትልቅ ትምህርት ትማሩበታላችሁ። በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። እንቀጥላለን። በጣም የሚያሳዝን ነው። እንግዲህ በቅዳሴ ሰዓት ለህፃኑ በዚህ መልኩ ጌም ከፍተው ኳስ እንዲጫወት ነው እያደረጉት የሚገኘው። አብሶ ደግሞ እስመ ኃያል አንተ እየተባለ የክርስቶስን ስጋውና ደሙን የምንቀበልበት ሰዓት ነው። በዚህ ሰዓት እንግዲህ ሁላችንም ሰግደን ለክርስቶስ ስጋና ደም ያለንን ክብር የምንገልጽበት እና ለዚህም ስጋና ደም ሁላችንም እንዲያበቃን ክርስቶስን የምንማጸንበት ሰዓት ነበር። ግን ደግሞ ወላጆቹ ለዚህ ልጅ እንግዲህ ምን እንደሆነ ሳይነግሩት ጌም ብቻ ከፍተው ኳስ እየተጫወተ ነው እያየን የምንገኘው። ህፃኑ ምን ይሁን ላያውቅ ይችላል። ግን እንዲህ ያደረገ ወላጅ አሁንም ቢሆን ልክ አይደለም። በቅዳሴ ሰዓት ህፃናቱ በስርዓት እንዲያስቀድሱ እናድርጋቸው ይገባል እንጂ እንዳይረብሹ በማለት እንዲህ አይነት ነገሮችን ማድረጉ ልክ አይደለም። እኔን ቪዲዮ ሳየው እጅግ በጣም ተናድጃለሁ። አሁን ላይ አብዛኛዎቻችን ቅዳሴ ጀምሮ እንወጣለን፣ ቅዳሴ ጀምሮ እንገባለን። በቃ ለቅዳሴ ያለን ክብር እየወረደ መጥቷልና እባካችሁ ሁላችሁም ስርዓት እንያዝ እንላለን። እንዲህ ያደረጋችሁና እንዲህ የምታደርጉ ወላጆች ህፃናቱ በስርዓት እንዲያስቀድሱና ስርዓቱን እንዲያውቁ ልታደርጉ ይገባል እንጂ በዚህ መልኩ እንግዲህ እጅግ አስከፊ የሆነ ድርጊት ማድረግ ከኛ ኦርቶዶክሳውያን አይጠበቅም። ሁላችሁም በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። አይናችን ኢየሱስ አንተን አይንኩብን፣ እኛ ያንተ ልጆች እንወድሃለን። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን የሚለውን መዝሙር ቀይረው እንግዲህ አይናችን ነህ ኢየሱስ አንተን አይንኩብን እያሉ ነው እንግዲህ መናፍቃኑ እያየናቸው የምንገኘው። ኢየሱስ ክርስቶስ ለእኛ ለኦርቶዶክሳውያን ሁሉ ነገራችን ነው። ግን መናፍቃኑ የራሳቸው ነገር እንደሌለና እኛን ኦርቶዶክሳውያን ደግሞ በጣም ለማናደድ የማይፈነቀሉት ድንጋይም እንደሌለ እያየነው እንገኛለን። እንግዲህ መዝሙር ማለት ለክርስቶስ የምናቀርበው መስዋዕት ነው፣ መባ ነው። መስዋዕትና መባ ሲሆን ደግሞ የራሳችን በራሳችን አድርገን መዝሙር ከሆነ የራሱ ግጥም ኑሮት የራሱ ያዘማመር ዜማ ኑሮት በስርዓት ሰርቶ ያንን መስዋዕት ሊያቀርብ ይገባል እንጂ ዝም ብሎ በዚህ መልኩ ግን ጠብን ለመፍጠር የሆነ ጭቅጭቅን ለመፍጠር በሚመስል መልኩ የኛን የኦርቶዶክሳውያን ነገር እየወሰዱ እንዲህ ማድረጋቸው ፕሮቴስታንቱ አስተምሮ የራሱ የሆነ ነገር እንደሌለው ሁሌም ቢሆን በዚህ መልኩ በመኮረጅም እንደሚኖር እያየነው እንገኛለን። በዚህ በፓስተርነት ደረጃ ያሉ ሰዎች እነዚህን እንተዋቸውና በፓስተርነት ደረጃ ያሉ ሰዎች እንኳን በቃ ሁሌም ቢሆን በመድረካቸው የሚፈልጉት ነገር እኛ ኦርቶዶክሳውያን እንድንናደድና የሚጠሯቸው ሰዎች እንኳን የኛን የኦርቶዶክሳውያን አለባበስ ለብሰው እንዲመጡ የሚፈልጉ ሰዎች ናቸው። ይህንን ሰሞን እንዲያውም አንድ ወንድማችን በዚህ ጉዳይ እየመሰከረ ነበር፣ ፓስተር ዮናታን ያደረገውንና እስኪን ቪዲዮ አንዴ ላሳያችሁ። ሻሻ ሰውን እንደዚህ አይኩት ነው በቃ እንደዚህ ይዤ ማለት ነው። የምሬ ነው አልዋሽም። አሁን ቢመጣ ምን ተጣልተና ኬፋ ሚደክሳ ነው ያገላገለ ኬፋ ሚደክሳና እንደሱ ጋር የነበረ ልጅ ምን መሰለህ ይሁን ያንዴ ቀሚስ ልበስና ና አለኛ ዋሳ ታውቃለህ። አይ አለብስም ብዬ እንዲሁ ሄድኩኝ። ያው ያኔ ኦርቶዶክስን ለማብሸቅ እኔን ቀሚስ አልብሶ እዛ ማቆም ነበር አጀንዳው። እና እኔ ደግሞ በነገራችን ላይ ሰው ይሄን አድርግ ሲለኝ እኔ ይሄንን ነው የማደርገው። በተፈጥሮ ነው የምነግርህ። ባይለኝ እኮ አድርጌ ነው የምሄደው። ለምን አለኝ ብለህ በቃ ለምንድን ነው ያለኝ? እኔ እሱ ስላለኝ ነው የምለፈው። ይፈልገዋል ቀሚሱን ማለት ነው ብዬ ቀሚሱን ብቻ አድርጌው ራሴ ፓስተር መስለኝ። ከዛ በቃ እንትን አለ ቅር አለው። ከዛ ከደረስኩ በኋላ ምናምን ስልክ አያነሳም ምናምን
ካገኘኝ በኋላ አንዴ ጠዋት ላይ ያገኘሁትና ከዛ በኋላ ጠፋ። በስንተኛው ቀን እዚህ ቃተኛ ቦሌ ያገኘሁት ልንገርህ። ለምን መሰለህ? አይጠቅምም። ከፍ ያለው ጋር በነገራችን ላይ እንደው የሀገር ሚስጥር ባይኖር የአገልጋዮች ሚስጥር አለ። የሀገር ሚስጥር የለም አለ ብላችሁ አይደለም። ለምን መሰለህ? አይጠቅምም ግን ትክክለኛ ሰዎች ነው፣ ግልጽ ሰዎች ነው። ፍቅር ያሸንፋል። እኔ አንተን በመኮነን ልጸድቅ አልችልም። ያንተን ኃጢአት በማውራት የኔን ጽድቅ መስራት አልችልም። እንክደን። እግዚአብሔር ከርኖለታል፣ እግዚአብሔር ይቅር ብሎታል። እሺ እሱ ይቅርታ ማታ ጠይቆበት ሊሆን ይችላል። ስለዚህ እኔ ለምን ከእግዚአብሔር ጋር እጣላለሁ? እና መተው አለብኝ ብዬ ነው የማምነው። እና አገኘሁትና ከዛ ምን እንዳደረገ ልንገርህ። ይህንን ሰው አብዛኛዎቻችሁ ታውቁታላችሁ። ፓስተር ነው። ዮናታን በቸርቹ ላይ ጠርቶኝ ለብሼ እንዲሄድ የፈለገው ግን ኦርቶዶክሳውያን መምህራን የሚለብሱትን ቀሚስ ነው። እርሱም እንግዲህ ኦርቶዶክሳውያን ለማናደድና ከኦርቶዶክስ መጣ እንደዚህ ለማስባል ነበር። እኔ ግን ያንን ነገር አልፈለኩም ነው እያለ እየተናገረ እየሰማን የምንገኘው። ከዚህ በፊት ዮናታን በመልካም ወጣትን በሉት ሌሎች እንግዶችን በማቅረብ በሉት ኦርቶዶክስ ያልሆነውን ኦርቶዶክስ ነበር፣ መነኩሴ ያልነበረውን መነኩሴ ነበር እያለ ሁሌም ቢሆን ኦርቶዶክሳውያን በቃ የሆነ ከኦርቶዶክስ ያለ አጀንዳ ለመፍጠር የሚያደርገውን ነገር ሁላችንም እናውቃለን። በፕሮቴስታንቱ ቤት የምትሰበከው ኦርቶዶክስ ናት እንጂ ወንጌል እንዳልሆነ እያየነው እንገኛለን። ሁሌም የሚያወሩት ኦርቶዶክስ እንደዚህ ያለች፣ ኦርቶዶክስ እንደዚህ ሆነች፣ እንትና ከኦርቶዶክስ መጣ ነው እንጂ ወንጌሉ እንደዘጉት ግን እያየነው እንገኛለን። የዚህ የወንድማችን ጉዳይ ይህንን ሰሞን ያወጣውም ነገር እጅግ በጣም መነጋገሪያ ሆኗል ማለት ነው። ይቀጥላል ቪዲዮአችን። ቤተክርስቲያን መግባት አቃተኝ ስትይ በጣም ነው ልቤ የተነካው። ቤተክርስቲያን መግባት እንዴት ያቅታታል ብዬ ነው ይሄን ይዤልሽ የመጣሁት። በዚህ ብቻ እንድትቆይኝ አንፈልግም። የሳምባ ስፔሻሊስት ሐኪሙ አሁን እየጠበቀሽ ነው። ኢንተርኔቱም አሁን እየጠበቀሽ ነው። ሙሉ ሕክምናሽን አንቺ ከፈጣሪ ቀጥሎ በዚህ ባለው በሕክምና ከዚህ የኦክሲጅን ጥገኝነት የምትወጪበት መንገድ ሁሉ ካለ በሕክምና እናያለን። ሕክምናሽን ከዛሬ ጀምሮ ትጀምሪያለሽ እስከ መጨረሻው ድረስ እየቀነሰ አትሊስት ማጥፋት ካልተቻለ በሕክምና የሚቀንስበትን የሚቻለውን ሁሉ እንረዳሻለን። እሺ፣ እግዚአብሔር ከአንቺ ጋር ይሁን። ቤተክርስቲያንሽን ተሳለሚ። የምትወጂው ቤተክርስቲያን እንድትቀሪ አንፈልግም። ለእኛም ጸሎት አድርጊልን። ይሄ ስትሄጂ እንደዚህ ይዘሻት ትሄዳለሽ። ቻርጅ ይደረጋል፣ ባትሪ እዚህ ጋር ይደረጋል። እንደዚህ እንደ ሻንጣ ይዘሻት የምትሄጂው ነገር ናት። እስከ 5 ሊትር ኦክሲጅን ያለው ነው። ወደፊት ሌላ የሚያስፈልግሽ ነገር ካለ እናግዝሻለን። እግዚአብሔር አንቺን ይማርሽ። ዋናው ደግሞ ሙሉ ጤናኛ ሆነሽ ኦክሲጅን መሸከም አቁመሽ እንድናይሽ የምንፈልገው። ያንን የምንችለው ድረስ እንሄዳለን። በሕክምና የሚሳካ ከሆነ ሕክምናውን በእኛ በኩል እንሸፍናለን። እሺ፣ አይዞሽ። ዛሬ ሕክምናሽ ሐኪሞቹ እየጠበቁሽ ነው። ሻይ ጠጥተሽ ወደ ሐኪሞች እንሄዳለን። እሺ። እህታችን እንግዲህ የተመኘችውን ነገር አግኝታለች። ከዚህ በፊት ምንድነው የምትፈልጊው ተብላ ስጠየቅ እንዲህ አይነት ኦክሲጅን እፈልጋለሁ፣ ወደ ቤተክርስቲያን ገብቼ ማስቀደስ አልችልም ብላ ስናገር ሰምተናት ነበር። ወንድማችን አዶናይ እንግዲህ ይህንን ነገር እንድታደርግ እንግዲህ አግዟታል ማለት ነው። ከሁለት ቪዲዮ በፊት እህታችን በምን መልኩ እንዳለችም አምጥተን አሳይተናችሁ ነበር። በጥምቀት በዓል ላይ ምንጣፍ እያነጠፈች ምንጣፍ እየጠረገች ግን ደግሞ በጣም ትልቁ ኦክሲጅንን ያው እየተገፋላት እንደምትተነፍስ አሳይተናችሁ ነበር። አሁን ላይ እንግዲህ እግዚአብሔር ረድቷት በዚህ መልኩ እንድታስቀድስ እንግዲህ ወደ ቤተክርስቲያን እንድትገባ ያው የሚያገለግላትን ጥቂት ትንሿን ኦክሲጅን ያው በስጦታ ተሰጣለችና ኦክሲጅኗን እንኳን ጥላ እግዚአብሔር በራሷ እንድትተነፍስ ያድርጋት እንላለን። በጣም ደስ የሚል ነው። ወንድማችን አዶናይ እጅግ በጣም ደስ የሚሉ መልካም ስራዎችን አሁን ላይ እየሰራ ያለ ወንድማችን ነው። ወንድማችን በርታ እንላለን። ወንድማችን አዶናይ ለዚች እህታችንን ብቻ ሳይሆን ለዘማሪ ገብረ ዮሐንስም አንድ ቻሌንጅ ሊጀምር እንደሆነ ይህንን ሰሞን ሲገልጽ ነበር። እሱ ይህም ጉዳይ መነጋገር ይሆናል። ይህን ቪዲዮ አንዴ ላሳያችሁ። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ አዲስ ቻሌንጅ ሊጀመር ነው። ዝግጁ ናችሁ? እስከማሳውቃችሁ ጠብቁና ከዛ ቻሌንጁን እንጀምረዋለን። ወዳችኋለሁ። ወንድማችን አዶናይ ለዘማሪ ገብረ ዮሐንስ ቻሌንጅ እንደጀመረ እንግዲህ እየተናገረ ይገኛል። በጣም ብዙ ኦርቶዶክሳውያን የዘማሪ ገብረ ዮሐንስን ቻሌንጅ ተቀላቅለናል እያሉ በጣም ብዙ ቪዲዮዎችን ሲሰሩ ነበር። በጣም እንግዲህ ገብረ ዮሐንስን የማያውቅ ኦርቶዶክሳዊ አለ ብዬ አላስብም። በጣም ብዙ እንግዲህ እውቀቶችን ከመዝሙሮቹ የምናገኝበት እጅግ በጣም የምናከብረው የምናደንቀው ወንድማችን ነው። ዘማሪ ገብረ ዮሐንስ ማየት አይችልም፣ ግን ደግሞ ሁሌም ሲዘምር ራሱ ክራር እየመታ ራሱ ማይክ ይዞ ሲዘምር ነው የምናውቀውና ይህ ቻሌንጅ እንዲሳካ የሁላችንም የኦርቶዶክሳውያን
ርብርብ ያስፈልጋል ማለት ነው። ወንድማችን አዶናይ አሁን ላይ ለብዙ ሰዎች መልካም ስራን እየሰራ ያለ ውድ ወንድም ነው። ወንድማችን በርታለን እንላለን። ይህ ቻሌንጅ እንዲሳካ ሁላችንም እንረባረብ። እንቀጥላለን ቪዲዮአችንን። አዲስ አበባ ላይ 22000 ሴተኛ አዳሪ ደግሞ አለ። ከ18000 በላይ ኦርቶዶክሳዊ ለምን ሆነብን? ከ14000 በላይ ማህበራት አሉ። ምን እየሰሩ ነው? ማህበር በሬ አርዶ ለማብላት ብቻ ነው እንዴ? ድሃ ላይ አልሰራንም። ዘዳግም 15 ላይ የማዘን ብታደርግ ድሃ አይኖርም ይላል። አሁን እያልኩ ያለሁት እኛና ምዕመናን በአግባቡ ብንገናኝ ድሃ አይኖርም። ቤተ ክርስቲያንን በአስራታቸው ድሆችን በመጽዋታቸው እንዲረዱ በማድረግ ይቻላል። ደግሞ ማስረጃ አለ። የህንድ ማላንካራ ቤተ ክርስቲያን የሚሰሙ ሁሉም ሰርች ማድረግ ይችላል። የህንድ ማላንካራ ቤተ ክርስቲያን 2 ሚሊዮን ናቸው። ህንድ ከዛ የመጡ እዛ የሚያዩ ሰዎች ይታዘቡ 2 ሚሊዮን ናቸው። 2 ሚሊዮን ውስጥ ድሃ የለም። በልበ ሙሉነት ነው የምናገረው። በዚህ ዙሪያ ያጠና ወንድማችን ጥናቱን አይቻለሁ፣ ምስክርም አይቻለሁ። 2 ሚሊዮን ናቸው፣ ድሃ የለም። ይህ እኮ ልንቀና ይገባል። ድሃ የለም። መጽዋት አዘነው በስልክ ኢትዮጵያ መጥተው ነው የመጸወተው። ለኦርቶዶክስ ለመመጽወት ፈልጎ ማለት ሌላ ድሃ አለ። ከ2 ሚሊዮን የህንድ ማላንካራ ኦርቶዶክሶች ግን ተመጽዋች የለም። በስሌት እንዲሁ ለምሳሌ እንኳን ድሃ 30 ሆስፒታል አላቸው ቤተክርስቲያኒቱ። ሀብታሞች ናቸው ማለት። ለምንድን ነው የሆነው? አስራት በአግባቡ ይወጣል፣ በአግባቡ ቦታ ላይ ይውላል። ምጽዋት በተጠና ነገር ላይ ይውላል። ድሃ ሰብስቦ ለትንሣኤ በሬ አርዶ ማብላት ትልቁም ነገር አይደለም። አንድ ቀን የሚያበላቸው ድሆች አላጡም። ግን አንዲትን ድሃ ከሴተኛ አዳሪነት አውጥቶ እንጀራ ጋገሪ፣ ቡና አፍልተሽ ኑሪ ወይ ደግሞ እንደው ቺፕስ ሸጠሽም ኑሪ ማለት እንዴት ያቅተናል? አባታችን እናመሰግናለን። ሁላችንም ኦርቶዶክሳውያንን በሉት መሪዎቻችን ህንፃ ሰርቶ ከማስመረቅ ውጭ እንዲህ አይነት እህቶችን ለማውጣት ምንም አይነት ስራን አንሰራም። እንዲያውም አብዛኛዎቹ ኦርቶዶክሳዊ ገላቸውን ሽጠው የሚያድሩ እህቶቻችንን ስናይ የምንነቅፋቸው የምንሰድባቸው ሰዎች ብዙ ነን። እነዛ ሰዎች ግን ወደው አይደለም ወደዚህ አይነት ስራ የሚገቡት፣ አጠው ነው መተዳደሪያ ብለው ነው ይህንን ነገር ያዙትና እንዲህ አይነት እህቶቻችን ሁላችንም ኦርቶዶክሳውያን ዞር ብለን ልናይ ይገባል እንጂ አሁን ላይ ከህንፃ ላይ ህንፃ መደረቡ የሚጠቅም ነገር አይደለም። ይህም ደግሞ ኦርቶዶክሳዊ ተብሎ እንደማያስጠራ ልናውቀው ይገባል። ከዚህ ጋር ተያይዞ እስኪ ወንድማችን ዲያቆን ዮርዳኖስም እንዲህ ብሎ ነበር። በከተማ የሚሰራ ቤተክርስቲያናት 99.9% የጥጋብ ናቸው። መስጠት አይገባም። 100% እንምላቸው አይገባም። 100% ከኃጢአት ነው የምንቆጥረው። ለምን? ድሃ እየተራበ አላያችሁትም? ድሃ እየተራበ ችግር ነው እኮ። በቀደም አልነገርኳችሁ? እናቶች ይመጡና እያስጠኗቸው ይመጡና እንዲያው ቸግሮኝ እርቦኝ ይላሉ። ዝም ብዬ ተከሳያቸው ጴንጤዎቹ እኮ እንርዳሽ ብሎኝ ነበር እንዲያው ሃይማኖቱ ነብኝ ነው ይላሉ። ምንድን ናት? ማስፈራሪያ ናት። ካረዳኸኝ ወደ ጴንጤ ልሄድ ነኝ ነው። አየው፣ እስከዚህ ድረስ ያደረሳቸው አንድ የእምነት እጥረት ነው አውቃለሁ። ዋናው ግን ምንድን ነው? ረሃብ፣ ችግር። መምህራችን እናመሰግናለን። ሁላችንም ኦርቶዶክሳውያን በእንዲህ ሁኔታ ውስጥ ያሉ እህት ወንድሞቻችንን ልናስቀድም ይገባል ማለት ነው። መምህራችን ቃለ ሕይወትን ያሰማልን። ቀጥላለን ቪዲዮአችንን። ብሄድ ይሻለኛል እያሉ በር እየዘጉ መርዝ የሚጠጡ ሰዎች፣ ብንሄድ ይሻለናል እያሉ ፌስቡክ ላይ እየጻፉ ቤተሰብ የሚያስጨንቁ ስንት ሰዎች። ብንሄድ ይሻለናል ዝም ብሎ የሚኬድ መሰለ እንዴ? ምን ይዘህ ነው የምትሄደው? ምን ተገበርኪ አይቴ ነበርኪ? የት ነበርክ? ምን ሰራ ስትባል ምን ስራ አለና መቅደስ ሰውነቴን አፈረስኩ ለማለት ደም የተከፈለልን ሰውነት መርዝ እየበጠበጥክ እየጠጣ ክርስቶስ በደም ዋጋ ያከበረውን መቅደስ ሰውነትን አንተም ውሰጥ አቦቱ ለመንፈስ ቅዱስ የመንፈስ ቅዱስ ማደሪያዎች እንደሆናችሁ አታውቁምን? ይላል እኮ ቅዱስ ጳውሎስ። የመንፈስ ቅዱስ ማደሪያዎች ናችሁ። መቅደስ ሰውነታችሁን ጠብቁ፣ ከዝሙት ጠብቁ፣ ከርኩሰት ጠብቁ፣ ከዓለማዊ ነገር ጠብቁ፣ ክርስቶስ ከማይከብርበት ነገር ጠብቁት። ሲጨንቃችሁ ሲጨባችሁ ወደ ድንግል ማርያም ነው እንጂ ገመድ ይዞ በር መዝጋት መፍትሄ መሰላችሁ? የእናቴ ልጅ ቅዱሳን ሰማዕታት ሩጫቸውን ስለጨረሱ ምናቸውን ስለጨረሱ ቅዱስ ጳውሎስ እኮ ሩጫዬን ጨርሻለሁ። አሁን ይሄ ጥቅስ ሐውልት ላይ ነው የሚጻፈው። በኃጢአት የሚጨርስ ሩጫውን ንስሐም ይግባ አይግባም ሰውየው ከሞተ በኋላ ቤተሰቦቹን የሚያስቀምጡለት ሰውየው እኮ አይደለም። የሰማችሁ ነው። ሩጫዬ ምን ብያለሁ? ጨርሼ የሚጠብቀኝ የድል አክሊል ነው ይላል። ይኸውላችሁ የሚጠብቀኝ ምንድነው? ሲቀም የቀማውን ያልመለሰ ሰው፣ የበደለውን ያልካሰ ሰው፣ ድሃ እየበደለ ፍርድ እያጓደለ የኖረ ሰው ይሄ ጥቅስ አይገባውም። ሐዋርያው ቅዱስ ጳውሎስ እንዴት አድርጎ ነው ሩጫዬን ጨረስኩ ያለው? መዳረሻውን ያውቃል። ዓለም ከምትመዝንለት ወቄት ወርቅ ይልቅ
በመንግስተ ሰማያት የሚጠብቀውን የድል አክሊል አስበልጧል። አዎ የድል አክሊል አለን በሰማይ ዓለም ከምትሰጠን ስልጣን፣ ዓለም ከምትሰጠን ዝና፣ ዓለም ከምትሰጠን ገንዘብ፣ ዓለም ከምትሰጠን ወርቅ የሚበልጠው ክርስቶስ በመንግስተ ሰማያት ያዘጋጀልን ክብር ነው። ይበልጣል አይበልጥም? ቅዱስ ጊዮርጊስ እኮ ያ ሁሉ መከራ ተቀብሎ የተቀበለው 7 አክሊላት ነው። ስንት አክሊላት አያችሁ? ዓለም ከሰጠው ስልጣን የመንግስቴን እኩሌታ እንኳን ልስጥ እያሉ ነገስታቱ በጊዮርጊስ ፊት ለፊት ቢቆሙ እናንተም መንግስታችሁም ሀብታችሁም አብራችሁ ትጠፋላችሁ አላቸው። የማይጠፋው የክርስቶስ መንግስት አለ። እናንተ አንድ ጊዜ ትገሉኛላችሁ፣ እናንተ ዘላለም ትሞታላችሁ። እኔ አንድ ጊዜ ሞቼ ለዘላለም ብኖርስ ምን ችግር አለው እያሉ አንገታቸውን ይሰጡ ነበር ለክርስቶስ። በዚህ ልክ በሃይማኖቱ የጸና ክርስቲያን በዘመናችን ላይ የለም። የሰማችሁ ነው አይደል? እንድትጸኑ እንደ ቅዱሳን ሰማዕታት እንድንጸና ዘመኑ የፈተና ዘመን ስለሆነ ዘመኑ የመከራ ዘመን ስለሆነ በሌሎች የምንሰማው እኛ ጋር እንኳን ቢደርስ እንዴት ነው ክርስቶስን አምናችሁ ወይንስ አይ መከራው እስኪያልፍ ጥቂት ጊዜ ብሸሸግ ብኖር ብላችሁ ነው የምትደበቁት? ኑሯችን ያለው በሰማይ ነው። እውነተኛው መኖሪያችን ያለው በሰማይ ነው። የውሸት እየኖርን የእውነት እንዳንሞት ሥላሴ ይርዳን። ቅዱስ እስጢፋኖስ ወነጸረ ሰማይ ወደ ሰማይ ተመለከተ ይላል። እስቲ ወደ ሰማይ ተመለከተ በሉ። እያለቀሳችሁ ያላችሁት ወደ ሰማይ ብቻ ተመልከቱ። በጭንቀት ውስጥ ያላችሁ ወደ ሰማይ ብቻ ተመልከቱ። አንድ አባት ነው መንገድ ላይ ሲሄድ መላእክት የብርሃን መነሳንስ ይዘው ሲሄዱ አገኛቸው። አባ ማርዳሊን ነው የሚባለው። ወዴት እየሄዳችሁ ነው አላቸው። ዮሐንስ አፈወርቅ ተፈሥሒ ፍሥሕት የሚለውን ሲተረጉም ልንሰማ እየሄድን ነው አሉት። አይገርማችሁም? ተፈሥሒ ፍሥሕት ለኛ ቀላሉን አለች። አሁን ይሄ እንደው ለእናንተ ሁሉን ማውራት ግን ጥሩ አይደለም እንጂ ተፈሥሒ ማርያም ትባላለች። ሰዓታት ውስጥ ታውቋታላችሁ? ምን እኮ ሰዓት እንኳን ባይማሩም ያውቋታል። ሰዓታት ቋሚ ናቸው እዚህ አባቶችም እናቶችም። ተፈሥሒ ማርያም ያው ይባላልና ደግሞ ለተፈሥሒ ማርያም ነው የሚባለው ይናቃል። ያው ያችን የሚያውቅ ይሄ ቅኔ ካላወቀ ምናምን እቺ ተፈሥሒ ማርያም ደግሞ ብሏት ነው የሚባለው። ኦይ ሰው ነገረኛ ነው እኮ እንደው በጣም ማለት ነው። ሰይጣን ሁሉ አንድ ቀን አንዱን ቄስ አግኝቶን ማናውቅሽ ተፈሥሒ ማርያም አለው። ሰይጣን መንገድ ቢያገኘው ሌላ ጸሎት የማያውቁ ነው ጸሎት ልጀምር በስማም ሲል ሌላ ለማናውቃት ተፈሥሒ ማርያም አለው ሁሉ የተባለ ይተረታል። ወገኖች ተፈሥሒ ማርያም እኮ ነው እግዚአብሔር። ተፈሥሒ ማርያም እኮ ንጉሠ ነገሥት እግዚአብሔር ወርዶ በድንግል ማርያም ማኅፀን ሲያድር የተሰማ ድምፅ ነው። ዓለም ለመጀመሪያ ከፈጣሪው ጋር የታረቀበት እግዚአብሔርን ጌታን ባሪያ መልክ እንዲለብስ ያደረገው ቃል ይሄ ቃል። ለመምህራኖቻችን እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። እጅግ በጣም ደስ የሚል ትምህርትና ያስተማሩን የዛሬ ቪዲዮዎቻችን እነዚህ ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ፣ አስተካክላለሁ። በዚህ ቻናል ላይ ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎችም በዚህ ስልክ ቁጥር ዋትሳፕ ላይ ማናገር ትችላላችሁ። ዛሬም እንደ ሁሌው የ500 ብር ካርድ የሚያሸልም ጥያቄ አዘጋጅተናል። ጥያቄውን አይተን እንመለሳለን። የዛሬ ጥያቄያችን ልጄ ሆይ የመስዋዕቱ በግ እግዚአብሔር ያዘጋጃል ያለው ማን ነበር? ሀ ሙሴ፣ ለ ኤልያስ፣ ሐመርኋ አብርሃም፣ መ ዳዊት። የዛሬ ጥያቄያችን እጅግ በጣም ቀላል ነው። የማይመልስ ሰው አለ ብዬም አላስብም። ኮሜንት አድርጉ የመለሱ ሰዎችን ሰብስበን በቀጣይ ቪዲዮ ጣውጥተን አሸናፊውን የምናሳውቅ ይሆናል። ይህንን ቪዲዮ ላይክ አድርጋችሁ ስለጀመራችሁ በጣም እናመሰግናለን። ለቻናላችንም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራምና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ
ከቶ አልጎሎበታል